ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም ጤና ይስጥልን ውድ አድማጮች፣ ያላለቀ ጉዞ የተሰኘውን ፕሮግራማችንን በሰዓታችን ይዘን መተናል። እናንተም አዲሱ ያላለቀ ጉዞ የተሰኘውን ፕሮግራማችንን እንደወደዳችሁት በስልክ መስመራችን 0944 088998 ላይ እየደወላችሁ ሀሳብ አስተያየታችሁን እያደረሳችሁን ነው። አሁንም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘወትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። በዚህ ባላለቀ ጉዞ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ ምርጥ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሯችሁን ስጡን። ሀሳብ አስተያየትም ካላችሁ በ0944 088998 ላይ በመደወል እንካችሁ በሉን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። በዚህ በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ የሚደርሰው ያላለቀ ጉዞ የሬዲዮ ፕሮግራማችን በርካታ ቅንብሮችን አሰናድቶ ሁሌም በዚህ ሰዓት ከእናንተ ቤት ይደርሳል። እናንተ ብቻ ያላለቀ ጉዞን ለመስማት ዝግጁ ሁኑ። ሌሎችም እንዲሰሙ አበረታቷቸው። ይህ የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFP ጋር በመተባበር ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFP ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ይህ ያላለቀ ጉዞ የተሰኘው ፕሮግራማችን ወደ እናንተ ከሚያደርሳቸው ምርጥ ቅንብሮቻችን መካከል ስፍራሽ የተሰኘው ድራማችን ተጠቃሽ ነው። የዛሬውም ድራማችን ተሰናድቶ ወደ እናንተ ሊቀርብ ነው። የዛሬውን ስፍራሽ ድራማችንን ወደ እናንተ ከማድረሳችን በፊት ለማስታወስ ያህል ባለፈው ሳምንት ካስደመጥናችሁ ቀንጨብ አድርገን አሁን እናስደምጣችሁ።
እንዳላንጎራጉር እንቅፋት ሆነች። ምን እቺ ስትስቅ የምትኖር ይመስል በትንሽ በትልቁ ትንከተከታለች። በይሳቅሽ የህይወት ብርሃን ይሁን፣ የጨረቃን ቦታ ያዝ። መሄዴ ነው። ደህና ዋይ ውዷቴ፣ ደህና ዋይ። ወንድሜ ጠብቀኝ፣ እየጨረስኩ ነው። ቁርስ በልተህ ትሄዳለህ ባይሆን? ትዝታዬን እያሳደድኳት ነው፣ እየተከተልኳት ነው። ወንድሜ አትሂድ፣ አትሂድ። ኡፍ ደስታ የማይሰነብትልኝ ብኩን ነኝ። ምን አለበት ብስቅበት? የዚህ ሳምንት ስፍራሽ ድራማችንን ደግሞ ተጋበዙልን። ስፍራሽ ሻዩ ቅመም ባይኖረውም ከጉሮሮ ይወርዳል። አትፍሩ። የጦሽን ሻይ አይደል? ቅመም አያስፈልገውም። ጣፍቶኛል። እሱን እስታዩ እማዬ ሻይ ቅመሙን የት እንዳስቀመጠችው እኮ ስላላወቅኩኝ ነው። ትንሽ ብጨምርበት ይጣፍጥ ነበር። እናቴ በጣም ጣፋጭ ነው። በፍቅር እያጣጣምኩት ነው። ደግሞ ይሄን ያህል መጨነቅ ተገቢም አይደል። ጥቁር እንግዳዬ እኮ ነሽ። እሱ እንዳትዘነጊ። ድንገት መጣሽብኝ እንጂ ምን መሰለ ሽሮ ሰርቼ እጠብቅሽ ነበር። አይ እንግዲህ አበዛሹ። ከመቼ ወዲህ ነው ጥቁር እንግዳሽ የሆንኩት? በየቀኑ አብረን እያሳለፍን አይደል? ቢሆንም ጓደኝነታችን ሜዳ ለሜዳ ሆነ እኮ። ዛሬ ነው ገና ቤት የተገናኘ ነው። እናትሽ የት ሄዳው ነው? ዘመድ ለመጠየቅ ወደ ገጠር ወርዳለች። ቤተሰቦቿ ቶሎ ቶሎ ይናፍቋታል። እድሜ ልኳን ሆዷ እንደባባ ነው። እንዴት ማለት? ረዘም ያለ ጊዜ ሳታያቸው መቆየት አትችልም። አንዱ ደካማ ጎኗ ነው ይሄ። ይሄማ ደስ የሚል ነገር ነው። የምን ደካማ ጎን ነው የምታወሪው? ማለቴ በይታዩ ጥሩ ነገር ነው። ይህ እኮ በእኛ ዘመን እየቀዘቀዘ የመጣ ነገር ነው። እርግጥ የኛ ትውልድ በማህበራዊ ሚዲያ ተሰቅዞ የተያዘ ነው። እንኳንስ ወጣ ብሎ ዘመድ ሊጠይቅ ይቅርና ራሱን የሚፈትሽበት ለቅጽበት ፋታ የለውም። በደጉ ዘመን ኖረው እኮ ነው በወተትና በማር ያደጉ። እሱንስ ተይው። ሁሉም ተሟልቶለት ወተትና ማር አያገኝም። ጠንካሮች ናቸው የማርና ወተት ባለቤት የሚሆኑት። እንደኛ ጊዜ የተደበላለቀ ነገር አይደለም የሚመገቡት። ንጹህ ነው። እሱስ ልክ ብለሻል። እማዬም ብትሆን በየአመቱ በርካታ ላም በሚታለምበት ቤተሰብ ያደገች ናት እኮ። አላልኩሽ? ትዝታው ነው የሚያመላልሳቸው። አዎ ልክ ብለሻል። ሁሌ የምታወራው ስለ ልጅነቷና አስተዳደጓ ነው። በተለይ አባቷን በጣም ትወዷለች። አንስተው አጠግብ። ሳታየው ሳምንት መቆየት አትችልም። አይሽ የቤተሰብና የልጅ አስተዳደግ ወሳኝ ነው። ልክ ነው። ቤተሰብ ልጅን የሚያሳድግበት መንገድ ለልጆች የአእምሮ እድገት ከፍተኛ ሚና አለው። እንዴት ማለቴ? ደግሞ ከአእምሮ ጋር ምን አገናኘው? ይገናኛል። ወላጆች ለልጆች ፍቅርን፣ ደህንነትና ድጋፍን በማድረግ አእምሯቸው ላይ መሰረት ያስቀምጣሉ። ልጆችም ካዩት ከተደረገላቸው ድጋፍ ተነስተው አካባቢያቸውን ለመረዳት ጥረት ያደርጋሉ። አሃ ለዘለቄታው የሚሆን ዕውቀት የሚያገኙት በዚህ ሁኔታ ነው ማለት ነው? ትክክል። አንዱና ዋናው የቋንቋ ዕውቀታቸው ነው። በቋንቋ ዕውቀታቸው ላይ ተመስርተው ዓለምን፣ ሰውን ይረዳሉ። በዙሪያቸው የሚተላለፍን ማንኛውም መልእክት ለመረዳት ያስችላቸዋል። ይህ ደግሞ ለደህንነታቸውና ለሰላማቸው በጣም ወሳኝ ነገር ነው። ድንቅ ነው። እንደዚህ እንደሆነ ልብ ብየውም አላውቅም። እነዚህ ነገሮች ዋጋ የማይተመንላቸው የሰው ልጅ በረከቶች ናቸው። ማለት ለምሳሌ ያለ ቋንቋ ምን ልንሆን እንደምንችል አስበሽ ታውቂያለሽ? አስቤው አላውቅም። ግራም ያጋባ ነገር ነው። አንዳንዴ ቋንቋ በይነመረብ ሳይዘረጋ በፊት ሰዎችን እርስ በርስ ያግባባ ረቂቅ ጥበብ ይመስለኛል። ኢንተርኔት ማለትሽ ነው? አዎ፣ በአማርኛው በይነመረብ አይደለም የሚባለው? አንዳንዴ ሳስበው የኔትወርክ ዝርጋታና መፈጠር ራሱ ምንጩ ቋንቋ ይመስለኛል። ሊሆን ይችላል። ብዙ ነገሮች ወደሚታይ ነገር የመጡት ከማይታየውና ረቂቅ ከሆነው ነገር ነው ይባላል። ልክ ነው። እኔን የሚያስደንቀኝ ነገር ልንገርሽ። ደስ ይለኛል። ንገሪኝ እስኪ። ሰው የሚባለውን ፍጡር አስቢውማ። እሺ። ሴትና ወንድ አንድ አልጋ ላይ ይተኛል። እሱስ አልጋ ላይ ብቻ ላይሆን ይችላል። ኧረ እባክሽ ሰው እንዳይሰማ። አዳምጪኝማ ልንገርሽ። እሺ እሺ ንገሪኝ። ቆንጆ ምንድነው በማይመለከተው ሁሉ ይስቃል የሚባለው እንዳንቺ ባለው ነው። እስቲ ልቅ የጀመርኩትን ልጨርስ።
እሺ ቀጥይ። ከዚያም በሂደት የሴቷ ሆድ እየገፋ ይመጣል። ከዚያማ እርግዝና መሆኑ ይታወቅና ቀኑ ሲደርስ የሆነ ህፃን በስንት ጭንቅ ከማህፀኗ እያለቀሰ ይወጣል። ከዚያ ጡት እየጠባ ከዚያ የሚያገኘውን እየበላ አድጎ ሰው ይሆናል። በፊት ሰው አልነበረም ማለት ነው። ስርዓት ተምሮ ሰው ካልሸተተ ምን ሰው ይሆናል? ጉድ እኮ ነው። እሺ ከዚያም እሱም አድጎ ዓለምን ለመቆጣጠር ይጥራል። የወጣበትም መልሶ ይቆጣጠራል ማለት ነው። አንቺ ልጅ ዋ ዓለምን ያንበረክካታል፣ ኒኩለር ያመርታል ምናምን። አይገርምሽም? ከማይታየው ነገር ተነስቶ አድጎ ነገሮችን ሁሉ ለመቆጣጠር ይጣጣራል። በጣም ይገርማል። ይገርመኛል፣ ድንቅ ይለኛል። ውይ አሬ መጣውበትን አስረሳሽ። ምን ነበር? ገለባ ለቀማ እንሂድ ለማለት ነበር። ውይ ዛሬ አልችልም፣ ቤት ጠባቂ እኮ ነኝ። እሺ በቃ ነገ እንሄዳለን። በይኔ ልሂድ። እሺ በይ ደህና ዋይ። ይቅናሽ። አሜን። ሴቶች እንግዲህ በማህበረሰባቸው በሚደርስባቸው የባህልና የአስተሳሰብ ተጽዕኖ ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። በዚህ ባላለቀው ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮቹ መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር የተሻለ የምንላቸው መፍትሄዎችን እንመክራለን። በነገራችን ላይ በዛሬው ስፍራሽ ድራማችን እንደሰማነው ጓደኛ ማቾቹ እየተገባበዙ ነው። በዛው ስለ ዘመኑ በተለይ ማህበራዊ ሚዲያ ስለፈጠረው ተጽዕኖ በዛውም ስለ ልጆች አስተዳደግና ስለ ሌሎችም ጉዳዮች እየተወያዩ ነው። እንደውም ጨዋታቸው ሞቅ ከማለቱ የተነሳ ያቀዱትን ገለባ ለቀማ ለመውጣት እንኳን ተዘናግተዋል። ለማንኛውም ከሳምንት ሳምንት እየጣፈጠ የሚሄደውን ስፍራሽ ድራማችንን ተከታዩን ክፍል በሚቀጥለው ሳምንት ይዘንላችሁ እንመጣለን። ሳምንት እንገናኝ። የድራማው ጸሐፊ አንለይ ጥላሁን ነው። በነገራችን ላይ ይህ ያላለቀው ጉዞ ፕሮግራማችን ሁሌም በዚሁ ሰዓትና በዚሁ ቀን ታገኙታላችሁ። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። ዛሬም በማዕከላዊ ኢትዮጵያ ቆይታ እናደርጋለን። እንግዳችን የእምነት አባት ናቸው። እንግዲህ የሃይማኖት ተቋማትና የእምነት አባቶች ማህበረሰቡን ከመቅረጽ አንጻር አስተዋጽኦአቸው ቀላል የሚባል አይደለም። እስኪ ወደ ዛሬው እንግዳችን እንለፍና በቅድሚያ ስማቸውን እናስተዋውቃችሁ። ከዛም የነበረንን ቆይታ እጋብዛቸዋለሁ። መልካም ቆይታ። እሺ ስሜ ቀሲስ ገለታው ደምሴ ይባላል። አሁን የምንገኘው በማዕከላዊ ኢትዮጵያ ክልል የማረቆ ልዩ ወረዳ ቆሼ ከተማ ነው የምንገኘው። እንደው እርስዎ እንደ አንድ ሃይማኖት አባት እንደዚህ አይነት ነገሮችን ሲያደርጉ ለህብረተሰቡ የሚጠቅሙ ነገሮችን በሚያደርጉበት ጊዜ የተለያዩ ገጠመኞች ሊኖሩ ይችላሉ። እስቲ ከማይረሱት ገጠመኝ ቢነግሩን። እኔ አንዱ ከማረሳው ከገጠመኝ ነገር አንዱ ምንድነው፣ አንድ ጊዜ በዚህ በአስገድዶ መድፈርና ያለ እድሜ ጋብቻ ከግርዛት አንጻር ይሄንን ነገር ስናስተምር ማለት ነው፣ ይሄን ነገር ገለጻ ስንሰጥ ጥያቄ መጣብኝ። እናንተ ዝም ብላችሁ ታወራላችሁ እንጂ ይሄ ነገር እኮ እናንተም ራሳችሁ አትፈጽሙ። አሁን ለምሳሌ እርስዎ ሴት ልጆች አሉት፣ አሁን 2 ልጆች አሉኝ። አንዷ ያው ዩኒቨርሲቲ ነች፣ አንደኛ ዓመት ተማሪ ነች። አንደኛዋ ደግሞ የ11ኛ ክፍል ተማሪ ነች። እና ሴቶች ናቸው ሁለቱም። አንዷ ማህሌት ገለታው ትባላለች፣ አንደኛዋ ሰላም ገለታው ትባላለች። ሁለቱም አልተገረዙም። እነኚህ ልጆች አሁን እርሶ ልጆች ተገርዘዋል አልተገረዙ? ዝም ብለው የሚያወሩትን እስቲ በርሶ በተግባር ይንገሩ። ከፈለጋችሁ ሐኪም የሚምጣ በሚመረመር ነገር ይመራ። የኔ ልጆች ለምሳሌ አልተገረዙም። ስለዚህ እኔ የማላረገውን ነገር ሌላውን ሰው አድርጉ ብዬ አልናገረው። ሁለተኛ እኔ እንኳን ባደርገው እሳቸው አደረጉ ብላችሁ እናንተ ማድረግ የለባችሁም። ህገወጡ እኔ ስለሆንኩኝ የኔን ህገወጥ እናንተ መከተል የለባቸውም። ግን የኔ ልጆች አሁን አልተገረዙም ብዬ ይሄንን
ጥያቄ ቀረበብኝ ጊዜ አለ። ለምሳሌ እንትን ላይ ስብሰባ ላይ ማለት ነው። ምን አይነት መልስ አገኙ? ይሄንን ስናገር በወቅቱ ያው አጨብጭበውልኛል። ደግሞ የሚሆነው ነገር ትክክልም ስለሆነ ማለት ትክክልም ስለሆነ እና ይሄ ነገር ነው። ሌላው ግን ሁለተኛው እንደዚሁ በእኛ ቤተክርስቲያን አንድ ንስሐ ልጅ ምናምን የሚባል ነገር አለ። አሁን ልጆቻችንም አሁን በዚህ ጉዳይ ላይ ንስሐ ልጆቻችንንም እኛ እናስተምራለን። በዚህ ጉዳይ ላይ በቃ ልጆቻችሁን ጠብቁ፣ ስነ ምግባራቸው ጥሩ መሆን አለበት፣ ያለ እድሜያቸው መግባት የለባቸውም፣ እንደገና ደግሞ መገረዝ የለባቸውም ብቻ ሳይሆን እንዳትረሱ ሃይማኖቱ አይፈቅድም የሚል ነገር። ሌላው ግን ሴቶች ልጆች ያው በድሮ ጊዜ ማርጂናላይዝ ተደርገው ብዙ ጉዳት ይደርስባቸው ስለነበረ በዚህ ደረጃ ላይ ሴቶች ልጆቻቸው ከወንዶች ልጆቻቸው ጋር እኮ መታየት አለባቸው፣ በደንብ መማር አለባቸው፣ ከወንዶቹ ማነስ የለባቸውም የሚል ነገር እነዚህ ነገሮች እንናገር ስለነበረ በአጋጣሚ የአንድ የንስሐ ልጅ የባለቤቱ እህት እሱ ጋር አብራ ትማር ነበረ። ሰንበት ትምህርት ቤትም ተማሪ ናት እና በጣም ጠንካራ የሃይማኖት ልጅ ነች። በአጋጣሚ ግን ያው አስገድደው ጠለፏት። ተጠልፋ ከዛ በኋላ በስንት መከራ ነው ያለችበትን ቦታ የተገኘው። ከዛ እንዳውም ስትፈለግ ጠፍታ አዲስ አበባ ነው የተገኘችው። አዲስ አበባ የተገኘችው ምንድነው እዛ ከጠለፋት ሰውዬ ቤት አምልጣ ሄዳ ነው እንደገና እዛ የተገኘችው። ከዛ እንደገና እዚህ መጣች። እዚህ ጋር ስትመጣ ደግሞ በጣም መጥፎ ነገር መሰለሽ፣ አንዱ ቅድም ያላነሳ ነው ነገር በተለይ ይሄ ባህላዊ ሽምግልና አካባቢ አንዳንድ ጊዜ እሱ ላይ አሁን በጣም አግሬሲቭሊ ወረዳውም እየሄደበት ነው። የሴቶች ጉዳይም በዚህ ጉዳይ ላይ ኤንጂኦም ብዙ ጊዜ የሚነሳ ነገር ነው እና ምንድነው አንድ ጊዜ ከሆነ በኋላ ችግር የለውም። ስለዚህ አንድ ጊዜ ተደፍራለች፣ አንድ ጊዜ ተበላሽታለች፣ ስለዚህ እንደዚህ ታደርጋላችሁ በሚል በሽምግልና ይሄ ነገር እንዲስማሙ ይደረጋል እና በጣም የሚገርምሽ ነገር ያቺ ልጅ መጨረሻ ላይ በቃ ያንንም ሰውዬ ፈልገን አሳስረን እናስቀጣለን፣ ልጃችንንም ወደ ትምህርት ቤት መልሰን እናስተምራለን ተብሎ በዚህ በባህላዊ ዳኝነት እና ሽምግልና ተሸንፋ አሁን ልጅቷ ከዛ ከጠለፋስ ሰው ጋር አብራት እየኖረች ነው። ልክ ነው ግን ልክ አይደለም፣ በጣም ልክ አይደለም እና እንዲህ አይነት ገጠመኞች ያሳዝናል፣ በጣም ያሳዝናል። ተማሪ ነበረች። ተቋረጠ ትምህርቷን የተቋረጠ ይመስለኛል። እንግዲህ አሁን ትንሽ ከዚህ ወደ 178 ኪሎ ሜትር ራቅ ያለ ቦታ ነው ያለችው። ከዛ በኋላ እኔም ብዙም አልተከታተልኩም። ትንሽ እኔንም አናደደኝና እንደው አሁን እርሶ የሃይማኖት አባት ኖት፣ በዛ ላይ ደግሞ የሴት ልጆች አባትም እንደሆኑ ነግረውኛልና ይህን አይነት ነገር ሲሰሙ ምን ይሰማዎታል? ይሄ በጣም የሚያሳዝን ነገር ነው። ለምን መሰለሽ? አንደኛ አሁን ከመን ጋር ነው የምታየው? ከስብዕና ጋር ነው። በሃይማኖቱም ስትዩ ሰው ከሚለው ነገር ጋር ነው የምታሳዩ። ሌላው ደግሞ በአንተ ላይ ሊደረግ የማትፈልገውን መጥፎ ነገር በሌላው ላይ እንዲደረግ አትፍቀድ ይላል። ከዛ አንጻር ስታየው ይሄ ወርቃማ ሕግ የሚባለው ነው። በአንተ ላይ ሊደረግ የምትፈልገውን ነገር ደግሞ በሌላው ላይ አድርግ የሚል ወርቃማ ሕግ አለ። ይሄ በሰው ላይ ሊደረግ የማይገባው ነገር ሲደረግ ስታይ በጣም ያሳዝናል። በሰው ላይ ሊደረግ የሚገባው ጥሩ ነገር ደግሞ ሲደረግ ስታይ ታበረታቻለሽ፣ ደስ ይልሻል። ስለዚህ እኔ እንደ አንድ የሃይማኖት አባት መጽሐፍ ቅዱስም ከሚለውም አንጻር ከስብዕናችንም አንጻር ሴቶች አሁን ከወንዶች ጋር እኩል ናቸው የሚለውን ነገር እኔ አሁን ይሄ ስርዓቱ ያስተማረን አይደለም። ለእኛ ለሃይማኖት ሰዎች አያንሱምም። ደግሞ እኮ ዝም ብለሽ እነሱ ለማስተካከል የምትይው ነገር ብቻ አይደለም። አገር ሲመሩ እኛም ሀገር እኮ ሀገር መሪዎች ነበሩ አይደል? ዛሬም አገር የሚመሩ ድርጅት የሚመሩ ሚኒስትር የሆኑ በርካታ ሴቶች አሉ እና ከወንዶች ያነሰ ነገር በሴቶች ላይ አታይም። እንደውም የተሻለ ነገር በአንዳንዶቹ ነገሮች ላይ በእነሱ ላይ የሚታየው ነገር አለና ምንም ነገር እንዲደርስባቸው ሃይማኖቱም ስለማይፈቅድ እኛም ስለማንፈቅድ ያሳዝናል። እንዲህ አይነት ነገሮች ሲፈጸሙ ስናይ ማለት ነው። ምን እናርግ እስቲ? እርስዎ እንደ አንድ ሃይማኖት መሪ፣ የእምነት አባት፣ ተማሪው እንደ ተማሪ፣ መምህራኖቹ እንደ መምህራን፣ የመንግስት አካላቶችም ባሉበት ቦታ እንደዚህ አይነት ነገሮች እንዲቀሩ ምን ቢደረግ ጥሩ ነው? አንደኛ አሁን ይሄ ነገር እንዲቀር እውነቱን ለመናገር መንግስትም ብዙ ስትራክቸሮች ብሏል፣ መስርቷል በዚህ ጉዳይ ላይ። ለምሳሌ በሚኒስትር ደረጃ የሴቶችና የወጣቱ ጉዳይ የሚል አለ
ትኩረት አለው ማለት ነው። ሁለተኛ በዚህ ጉዳይ ላይ ኤንጂኦዎች አክቲቭሊ ይሰራሉ ነው የእናንተን ፖፑሌሽን ሚዲያ ሴንተር ጀምሮ። ሁለተኛ በትምህርት ቤት ላይ የሴቶች ክበብ ተብሎ የተቋቋመ አክቲቭሊ በዚህ ጉዳይ ላይ የሚሰራ እንትን አለ። ሌላው በሃይማኖት ድርጅቶች አካባቢ ያው ቅድም እንዳልኩሽ ቅዱሳት መጽሐፍቶቻቸው የማይፈቅዱም እንዲደረግ አይፈቀድም። አሁን እኔ የምመክረው ነገር ምንድነው እነዚህ የሚባሉ ነገሮች በሙሉ ከፎርማሊቲ አልፈው መሬት የሚወርዱበት መንገድ የሚወርዱበት አሰራር የበለጠ እየጨመረ መሄድ አለበት ነው። አሁን መሬት የምናያቸው ነገሮች አሉ፣ ግን በሚባለው ልክና በሚለፈፈው ልክ ነው ወይ ካልሽኝ ደግሞ በቶሎ ለውጡን የምናይበት እንትን በጣም አስጋሚ ነው። ያ አስጋሚ የማይሆነው ለምንድን ነው? መወሰድ የሚገባቸው እርምጃዎች እየተወሰዱ ቶሎ ወደ መሬት የሚወርዱበት መንገድ ቢደረግ ጥሩ ነው። ሁሉም ከልቡ መስራት አለበት። እሱ ብቻ ሳይሆን አንዳንዱ ችግሮች የሚመጡት አሁን ከሴቶች እናቶቻችንን በኩል አንዳንድ የሚመጡ ነገሮች አሉ። ለምሳሌ እነዚህ የሚባሉ ባህላዊ ነገሮች እውነት እየመሰሏቸው አንዳንድ ጊዜ ሸሽገው የሚያደርጓቸው ነገሮችም አሉ። ሌላው ደግሞ በሴቶች ላይ የሚደረገው ነገር ትክክል አለመሆኑ መጀመሪያ አግሬሲቭሊ መቃወም ያለባቸው የመጀመሪያው ማለት ያለባቸው ራሳቸው ሴቶች ናቸው። እና አንዳንድ ጊዜ ጠለፋን ለምሳሌ ራሳቸው አበረታተው ተጠልፎ የሚሄዱበት ጊዜ እሱን የምናየው ነገር። እናቶች ደግሞ ልጃችን ቆማ ከቀረች ነገ ልጃችን የሚያገባ የለም ብለው የማሰብ የባህላዊው ነገር ማለት ነው። እንዲህ አይነት ነገሮች እነሱ ነገሮች ሙሉ በሙሉ እንዲጠፉ በቃ መሬት የወረደ ስራ መሰራት አለ። ለፎርማሊቲ የሚሰሩ ስራዎች መቅረት አለባቸው ነው። እንደገና ደግሞ አንድ ነገር እስኪጠፋ ድረስ የተጀመረ ነገር አንዳንድ ጊዜ የሚጀመር አንዳንድ ጊዜ ደግሞ የሚጠፋ መሆን የለበትም። በቃ ወጥ የሆነ አሰራር ምን ነገር መሆን አለበት የሚል ሀሳብ ላይ። ሌላው ግን ከህግ አንጻር አሁን በህግ አካባቢ የሚነገሩ ነገሮች አሉ። አሁን ፍርድ ቤት አካባቢ የፍርድ የሚሰጠው ፍርድ አነስተኛ ነው። እንደገና በፍርድ ቤት አካባቢ የሚሰጡ የፍርድ ብያኔዎች አነስተኞች ናቸው። ፖሊስ አካባቢ በኤግዚቢት ተሰጥቷቸው የሚለቁበት በዋስ የሚለቁበት አለ የሚባል ነገር አለ። ይሄ ጠንክሮ መሄድ አለበት። በቃ ቁርጥ ያለ ነገር ሲኖር በቃ ገሌ እንደዚህ አድርጎ ተፈታ ጊዜ እንዳድርጎ ይሄን ያህል ተፈረደበት ብሎ ቀለል ያለ ነገር ሰው ሳይሰማ ሲቀር ቁርጥ ያለ ነገር ሲወሰድ ይሄ ነገር በቃ የበለጠ እየጠፋ መሄድ ይችላል ያስባል። እነዚህ ነገሮች መደረግ አለባቸው። ያላለቀ ጉዞን ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944088998 ላይ በመደወል አድርሱን። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክቱት አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ፣ ሀሳብ አስተያየታችሁንም አድርሱን። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ከቤታችሁ ታገኙታላችሁ። ዛሬ እንግዲህ ከእንግዳችን በርካታ ቁም ነገሮችንና ገጠመኞችን እንዲሁም ልምዶችንም ተለዋውጠናል። እንግዳችን እንዳሉት ለአንድ ማህበረሰብ ለውጥና ሴት ልጅ ከወንድ አቻዎቿ እኩል ሆና መድረስ የሚገባት ቦታ እንድትደርስና የሚገባት ቦታንም እንድታገኝ ሁሉም የድርሻውን መወጣት እንዳለበት ተረድተናል። እንግዳችን የራሳቸውን ገጠመኝና ልምድም ምንም ሳይሰስቱ አካፍለውናል። እንግዳችን ልምዳቸውንና ገጠመኛቸውን ፈቃደኛ ሆኖ ስላካፈሉን ምስጋናችን ከፍ ያለ ነው። ተፈጥሮ ይዛውሏን እንድሆንላት ሚዛን ፈጠረ እኔን አውነኝኔ የቤቴ ጥላ የወደንኔ ያገሬ ካስማ ተስፋ
አመቻችና መንፈስ ሰብርቶ ጠቢለዩ በማስማማቱ ቂምን ማርከሻ አላት ብላቱ ጥበብ ብልሃቱ አላት ትግስቱ ስለ አንድነቱ እሰብካለሁ ሰላም ፍቅርን ዘምራለሁ የተሻለን ነገን ሳልም ሩቅ አስቤ ቅርብ አላድርም የአገር ካስማ ሴት ነኝ እኔ ለሀቅ የኖር በዘመኔ የአገር ካስማ ሴት ነኝ እኔ የበረታው በወገኔ አይንባ ጦቁጋ ካወቴ ምና የቃ ፓጨናን ኩመቴ ለወገኔ ይሻላዳይ ተባበ አሽያሬ ወታዳኔ ማታ ቦንቺስያሬ የሷነቷ ትርጉማት ፍታ ቀኔ ምንነት ሲገልጽ ይላል መዝገባት እሷ እናት አገር ሕይወት ትዳር ልጅም ኩራት ፍቅር ማገር የቤት ስጦታም ናት እህት እናማ ውበት ብለ ውቢት ጀግና ብለ ጀግኒት ክብር ብለ ክብርት አንድ ነገር ስጣት የሷ ሞዴል ከታየ ፍቅሯ ሁሉን ካለየ ምነው ታዲያ ዘገየ የኔናንተስ የታለ ጽንዓት ዓቕሊ ተስፋ ፍቕሪ ብርሃን መሰጋገሪ መራሒት ናይ ህይወት ፈላጥ እያ ሓቂ ከዋኒት ያ ኩሉ እምነት እያ ወርቂ ሽምዓ ብርሃን እያ መብትሒ ናይ ጽጌ ከኣሊት ያ ኩሉ ዋይ ከመዓስ የለን ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሐሳብ አስተያየት በ0944 088998 ላይ በመደወል አድርሱን። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለማህበረሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበት የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሐሳቦች ላይ ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሮአችሁን ስጡን። ሐሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944 088998 ላይ ለማድረስም ወደ ኋላ እንዳትሉ ደውሉ፣ ጻፉም። ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። አሁን የሰማችሁት አይነትና ሌሎችም በርካታ ቁም ነገሮችን በዚሁ ፕሮግራማችን ወደ እናንተ እናደርሳለን። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሐሳብ አስተያየታችሁንም ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡ እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሐሳብ አስተያየት እየደወላችሁ አሊያም በአጭር የጽሑፍ መልእክት በ0944 088998 ላይ ልታደርሱ ትችላላችሁ። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃቸዋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ሰላሙ ነው። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል።
ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ